ጌታ ስሙ ይባረክ። እግዚአብሔር ይመስገን። ዛሬ ስፔሻል ቀን ነው ያለን። ስፔሻል አገልጋይ መጥቶ ያገለግለናል። ጌታ ይባረክ። እህታችን አዲስ ዛሬ ታገለግለናለች። ጌታ ይባረክ። ባርኳት። I think መንታ እህቴ ነች። በፈገግታ ከመጣን እናሳ አዲስ ተባረክልኝ። ለጌታ ክብር እንሰጣለን። የቅድሙን ጭብጨባ እንደምን ሰነበታችሁ? እግዚአብሔር ስም የተባረከ ይሁን። ዛሬም እግዚአብሔር እድል ሰጠኝና በእናንተ ፊት እንድቆም ዛሬ ስለሱ እንድናገር እግዚአብሔር እድል ሰጠኝ፣ እድሜ ጨመረልኝ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ሲረዳን፣ እግዚአብሔር ሲያግዘን ስለሆነ ምን ቆመውና ቀላል አይደለም። የእግዚአብሔር ጥበቃ በስቶልን እንደዚህ መገናኘት የረዳን እግዚአብሔር ስሙ የተባረከ ይሁን። እስቲ ከመጣን ካልቀረ የእግዚአብሔርን ቃል ሰምተን አምልከን ጸልየን መውጣት ያለብን አይደለ? ስለዚህ እግዚአብሔር አሁን እንዲናገረን ጌታ ሆይ አንተን ፈልጌ መጥቻለሁኝና ተናገረኝ እንለዋለን። ተናገረኝ እያለን እንጸልያለን። እስቲ ትንሽ ደቂቃ ከእግዚአብሔር ጋር እንውሰድ። እንደምትናገረኝ አምኜ መጥቻለሁኝ። ተናገረኝ። ካንተ ጋር ሳልገናኝ አልወጣ በሉት እግዚአብሔርን። አንድም ሆነ ሁለትም በስሜ በተሰበሰባችሁበት እኔ በዛ አገኛለሁ ያለው እግዚአብሔር ሰማሃለው። ተናገረኝ በሉት። ያንተ ያንደበት ቃል ከሁሉም ይበልጣል። ያንተ ያንደበት ቃል የተሰበረን ነገር ይጠግናል። ያንተ ያንደበት ቃል የሞተን ነገር ያነሳል። ያንተ ያንደበት ቃል ሕይወት አለው ያጽናናል በሉት እግዚአብሔርን። መጥቻለሁ ወደ ቤት እግር ስራለሁኝ በቃል ተገናኘኝ በሉት። ከልባችሁ እሹት እግዚአብሔርን። ይህ አገልግሎት ከተሰጠኝ ጊዜ ጀምሮ እየተዘጋጀሁበት የነበረ ቃል ነበረ። ነገር ግን ትላንትና ከሰዓት ጀምሮ በጣም እየታገልኩኝ እግዚአብሔር ከሌሊቱ 4 ሰዓት ኤኤም ላይ ነው ይሄንን ቃል የሰጠኝ ወገኖቼ። እግዚአብሔር አንድ ሰው ሊኖረው ይችላል። እግዚአብሔር እናመሰግንሃለን። አምላካችን አንተ የኔ አምላክ ነህ እግዚአብሔር። የኔ አምላክ ነህ እግዚአብሔር። አንተ የኔ አምላክ ነህ። የወንድሞቼ አምላክ ነህ። የእህቶቼ አምላክ ነህ እግዚአብሔር። የእናቶቼ አምላክ ነህ እግዚአብሔር። አንተ የኛ አምላክ ነህ። አንተ የኛ አምላክ ነህ። አንተን ፈልገን መተናል። አንተን ፈልገን አንተን ተርበን አንተን ተጠምተን መተናል። አንድም ሆነ ሁለት በስሜ በተሰበሰባችሁበት እኔ በዛ አገኛለሁ ያልክ እግዚአብሔር ዛሬ በስምህ እንደዚህ ባለ ሁኔታ ተሰብስበናልና አሁን ደግሞ እግዚአብሔር ሆይ በቃል እንድትገናኘን ቅድም በዝማሬ እንደባረከን እግዚአብሔር ሆይ አሁን ደግሞ ጌታ ሆይ በቃል እንድትገናኘን እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ስም በዚህ ሰዓት ከቃል ጋር መገናኘት መነካካት ይሁንልን። እግዚአብሔር ሆይ ቃልህን ስንሰማ ደግሞ
ደግሞ ባለፈና በተረሳ ነገር ውስጣችንን እየኮነነ እግዚአብሔር ሆይ ከቃልህ ማዕድ ወደ ጎን ሊያደርገን የሚፈልግ የተለያዩ ሐሳቦችን ወደ ጭንቅላታችን ያመጣ አእምሮአችንን ሊያውክ የሚፈልግ ማንኛውም አይነት የአጋንንት አሰራር በኢየሱስ ስም ስራው ለዘላለም የፈረሰ ይሁን። በጌታ በኢየሱስ ስም ዕቅድ ዓላማ ሁሉ ከንቱ ይሁን። እግዚአብሔር ሆይ ከቃል ጋር እንዳንነካካ ሊያደርግ የሚወጣ ማንኛውም የጥልቁ ምድብተኞች የአጋንንት አሰራሮች በዚህ ፕሮግራም ላይ የተመደቡ ምድብተኞች ስራቸውን እናፈርሳለን። በኢየሱስ ስም ስራቸው ሁሉ የፈረሰ ይሁን። አየር ንፋሳቱን እናጠራለን። በኢየሱስ ስም የጸዳ ይሁን። እግዚአብሔር ሆይ ካንተ ጋር መገናኘት ይሁንልን። በቃል ስለምትባርከን እናመሰግናለን። ክብር ምስጋና ላንተ ይሁን በኢየሱስ ስም። መጽሐፍ ቅዱስ ያዝን ዮሐንስ ወንጌል ምዕራፍ 16 እንከፍታለን። አዲስ ኪዳን ላይ በገጽ 97 ላይ ይገኛል። ዮሐንስ ወንጌል ምዕራፍ 16 ገጽ 97 ላይ አዲስ ኪዳን ውስጥ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኩራባቸው ያወጧችኋል። ከዚያ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኋችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከናንተ ጋር ስለነበሩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ ይሄዳለሁ። ከናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኋችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ ሄዳለሁ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚያም በኋላ ስለሚታየኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውም ሁሉ ይናገራል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል። እርሱ ያከብረኛል። ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አሉ ይላል። ጌታ ስሙ የተባረከ ይሁን። እዚህ ቦታ ላይ የምናየው ጌታ ኢየሱስ ክርስቶስና ደቀ መዛሙርቱን ነው የምናያቸው። ጌታ ኢየሱስ ክርስቶስ የመጨረሻውን እራት ከደቀ መዛሙርቱ ጋር እያደረገ ያለ ነው ይሄንን ነገር ለደቀ መዛሙርቱ የሚነግራቸው። ከደቀ መዛሙርቱ ጋር የነበረው የመጨረሻ እራቱ ነበረ እና ሲጀምር እንዳትሰናከሉ ይህን ተናግሬያችኋለሁ ይላል። ሙሉ ቅድም ያነበብኩትን እንዳለ ስናይ የጌታ ኢየሱስ ንግግር ፍርሃትም ያለበት ነው። የጌታ ኢየሱስ ንግግር ተስፋም ያለበት ነው። እንዳትሰናከሉ ይላቸዋል። እንዳትሰናከሉ ማለት እንዳትስቱ፣ ከእውነት መንገድ እንዳትወጡ። አንዳንዴ የሆነ ነገርን ጠብቀን ያ ነገር ሳይሆን ሲቀር በአስተሳሰባችን እንስታለን፣ በውሳኔያችን እንስታለን፣ አንዳንዴም ደግሞ በንግግራችንም እንስታለን። ጌታ በዚህ ህይወት ውስጥ እንዲገቡበት ስላልፈለገ ደቀ መዛሙርቶችን ምን አላቸው? እንዳትስቱ ይህንን ተናግሬያለሁ ይላቸዋል። እንዳትስቱ ይህን ተናግሬያለሁ። እምነታቸውን እንዲይዙ ስለሚፈልግ ወደ ታች እየወረድን ስናይ የሚመጣ ነገር ስላለ ቀድሞ እያስጠነቀቃቸው፣ ቀድሞ እየመከራቸው፣ ቀድሞ እያዘጋጃቸው ነው ጌታ ኢየሱስ ክርስቶስ።
ከፊት ለፊት የሆነ ነገር እንደሚመጣ ያስታውቃል። እንዳትሰናከሉ። ስላለፈው ነገር ከሆነ ወይ ተሰናክለዋል ወይ አልተሰናከሉም። እንዳትሰናከሉ ሲል ከፊት ለፊት የሆነ ነገር አለ፣ የሚሆን ነገር አለ። ጌታ ብቻ የሚያውቀው፣ ለነሱ ያልተገለጠላቸው፣ ለነሱ ያልበራላቸው ነገር ግን ክርስቶስ ብቻ የሚያውቀው አንድ እውነት አለ። ስለዛ እውነት ነው ኢየሱስ ምን ይላቸዋል? እንዳትስቱ፣ እንዳትሰናከሉ ይላቸዋል። እንዳትሰናከሉ። ከዛን ቁጥር 2 ላይ ምን ይላል? ከምኩራባቸው ያወጧቸዋል፣ ከዚያም ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህን የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል። በዛን ሰዓት ላይ ጌታ ኢየሱስ ክርስቶስ በነበረበት ሰዓት ላይ ጌታ ኢየሱስ ክርስቶስን ይፈልጉት የነበሩት ፈሪሳውያኖች ወይንም ደግሞ የሃይማኖት አጥባቂዎቹ ይፈልጉት የነበሩት አንደኛው ለእምነታቸው ከመቆርቆራቸው የተነሳ ነበር አይደል? የጌታ ኢየሱስ ክርስቶስን የኋላውን ህይወት ከዚህኛው ምዕራፍ በፊት ለፊት የነበረውን ህይወቱን ስናየው ጌታ ኢየሱስ ክርስቶስን ይከታተሉት ነበር፣ ሰበብ ይፈልጉት ነበር። ሄደውም ከሄሮዳሳውያኖች ጋራ እንዴት አድርገው ሊገሉት እንደሚፈልጉ እንኳን ይማከሩበት ነበር። እነዛን ሰዎች አስቀምጣችሁ ብትጠይቋቸው ምን ይላሉ? እምነታችንን ህጋችንን ብለው ነው የሚናገሩት። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ከምኩራብ ያስወጧችኋል፣ ሊያገሏችሁ ይችላሉ። መንግስት ሰራተኞች በዛን ሰዓት ተቀጥረው እነሱ ጋር የሚሰሩም ከሆነ እናንተ አታስፈልጉም ሊባሉ ይችላሉ። ህብረት፣ ማህበር፣ እድርም ካላቸው እናንተ አታስፈልጉም ሊባሉ ይችላሉ፣ ሊገለሉ ይችላሉ። ስለዚህ ጌታ ኢየሱስ ምን ይላላቸዋል? እንዳትሰናከሉ። እንደዚህ አይነት ጊዜ ከፊት ለፊት ሊመጣ ይችላልና እንዳትሰናከሉ ይላቸዋል። እንዳትሰናከሉ ይላቸዋል። እዚህ ነገር ላይ ከምኩራብም ያስወጧችኋል እንዳትሰናከሉ ካለ በኋላ ይህን የሚያደርጉባችሁ አብንና እኔን ስላላወቁ ነው። በዛን ሰዓት የነበሩ ፈሪሳውያኖች ክርስቶስን ምን አይሉትም? አይፈልጉትም አይደል? ማወቅም አይፈልጉም። የነሱ ተስፋ ሌላ ነው። አሁን የመጣውን ክርስቶስ እንደ ክርስቶስነቱ አሁን የመጣውን አምላክ እንደሆነ ስጋ ለብሶ የመጣው ስለ ልጆች ኃጢአት ዋጋ ሊከፍል እንደሆነ አልተቀበሉትም። ስለዚህ ምን ይላል? እኔንና አብን ምን አሉ? አላወቁም ይላቸዋል። አላወቁም። እነሱ ለእግዚአብሔር የወገኑ ይመስላቸዋል፣ ግን እኔንና አብን ስላላወቁ ይህንን ያደርግባቸዋል። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ይላል። ታስቡ ዘንድ ይህን ተናግሬያችኋለሁ። ምክንያቱም የሚሆነው ነገር ሊሆን ምንድነው? ግድ ነውና በዛን ሰዓት የነበሩትን ደቀ መዛሙርቶች ታሪካቸውን ስታጠኗቸው ተገለዋል አይደል? ጌታ ያለው ሁሉ በህይወታቸው ላይ ምን ሆኗል? ተከስቷል። ያንን ቀድሞ እየነገራቸው ነው። እንዳትስቱ፣ እንዳትሰናከሉ እያለ ያለው ሞትም እንዳለ ጭምር ይነግራቸዋል። በጣም ሁሌ ደስ ከሚለኝ ከመጽሐፍ ቅዱስ ሰው መካከል አንዱ ጳውሎስ ነው። ጳውሎስ የዚህ አይነት መንፈስ የተጠናወተው ነበር በጊዜው አይደል? በጣም ህግ አጥባቂ ነው። እምነቱን ያቀዋል። ከግራቸው ስር ተቀምጦ ተምሯል። ስለዚህ ገብቶኛል ላለው ዓላማው ወይንም ደግሞ ገብቶኛል ላለው ነገር
መክፈል ያለበትን ዋጋ ሁሉ ለመክፈል የተዘጋጀ ሰው ነው። ክርስቲያኖችን ያሳስራል። ክርስቲያኖችን ሲወገሩ እስጢፋኖስን ስትመለከቱ ጳውሎስ ልብስ ያሽ ነበር አይደል? ይተባበር ነበር። ከእያንዳንዱ ለክርስቲያኖች ከሚደረገው ከክፉ ሐሳብ ጀርባ ጳውሎስ አለ። ጳውሎስን ብትጠይቁት ለምንድን ነው ብትሉት እኔ ከነሱ ጋር ችግር አለብኝ አይደለም የሚለው፣ አንድ የገባኝ እውነት አለ ብሎ ስለሚያስብ ነው። ጌታ ኢየሱስ ክርስቶስ ይህን ያህል መስዋዕትነት የሚያስከፍል ህይወት ከፊት ለፊት እንዳለ ስለሚያውቅ እንዳትሰናከሉ ይላቸዋል። እንዳትሰናከሉ፣ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያለሁ። እንዳትረሱ፣ እኔ እንደነገርኳችሁ አለ። እንዳትረሱ፣ እኔ እንደነገርኳችሁ አስቡት። ጊዜው ሲደርስ ይሄንን የሚለው ለምንድን ነው? እነዚህ ደቀ መዛሙርቶች ከጌታ ኢየሱስ ክርስቶስ ጋር ነበሩ። ጌታ ኢየሱስ ክርስቶስ ሲያስተምርም አይተዋል። ጌታ ኢየሱስ ክርስቶስ ሲሸሽም እነሱ እንዳይገሉት ጊዜውና ሰዓቱ ስላልደረሰ ሲሸሽም አይተዋል። በዙሪያው ያለውን ነገር ያውቃሉ። የሚያውቁት ግን እነሱ ህይወት ላይ ያ ነገር ሲፈጸም ሳይሆን ጌታ ኢየሱስ ክርስቶስ ላይ ሲፈጸም ነው። ጌታ ኢየሱስ ስለነበረ እነዚህ መከራዎች ሲሸከም የነበረው። አሁን ግን ጌታ ኢየሱስ ክርስቶስ እኔ ወደ መጣሁበት እሄዳለሁ እያለ ነው። እኔ ወደ መጣሁበት እሄዳለሁ፣ ተዘጋጁ። ትላንትና ሲያሳድዱኝ የነበሩት እነሱ ዛሬ ደግሞ ወደ እናንተ ይመጣሉ። ትላንትና ሲፈልጉኝ የነበሩ ሊገሉኝ የነበሩ እነሱ ወደ እናንተ ይዞራሉ። ስለዚህ ተዘጋጁ እያለ ያሰናዳቸዋል ጌታ ኢየሱስ ክርስቶስ። እንዲሁ በቃ ጊዜን ጨርሻለሁ ብሎ መሄድ አልፈለገም። ያስታጥቃቸዋል። ደግሞ እንዳትረሱ ይላቸዋል። የምታስቡት ነገር አለ። በምታልፉበት በእያንዳንዲቷ ህይወት ውስጥ አንድ ነገር አስቡ። ምንድነው የምታስቡት? እኔ እንደነገርኳችሁ አስቡ። ሃሌሉያ። ሁኔታዎችን አትመልከቱ። የሚመጣውን ነገር አትመልከቱ። ወይንም እየሆነ ያለውን ነገር አትመልከቱ። ይህ እንደሚሆን ቀድሞ የተናገራችሁ ኢየሱስ የሚባል እንዳለ እሱን አስቡት ይላቸዋል። ኢየሱስ ጌታ ነው። ለምን? እንዳይስቱ እንዳይሰናከሉ ክርስቶስን እንዲያስቡት ፈለገ። ይሄ ነገር ሲሆን አንድ ነገር ብቻ አድርጉ፣ ይሄን ነገር አስቡት። ከመሄዴ በፊት ማወራችሁን አስቡት፣ የምነግራችሁን አስቡት፣ የመከርኳችሁን አስቡት፣ ተዘጋጁ ያልኳችሁን አስቡት፣ ይመጣል ያልኳችሁን አስቡት ይላቸዋል ጌታ ኢየሱስ ክርስቶስ። አስቡት። ይሄንን ስላችሁ ሐዘን ምን አላለ? በልባችሁ ሞልቷል። ሊሄድ ነው አለ ጌታ ኢየሱስ ክርስቶስ። ከባድ ነው አለ። በጣም ተቀራርበን ሌላ ቀርቶ እኮ የተወሰነ ወራት እንኳን የተወሰነ ሳምንት አንድ ላይ ቆይተን ስንለያይ ይከፋናል አይደል? እናለቅሳለን፣ ሆድ ይብሰናል። ግን ተጠግተውት አብረውት የነበሩ ሄዳለሁኝ ሲል ሆዳቸውን በጣም ከፋቸው። ከዛ እንደዚህ ይላቸዋል፣ ነገር ግን እውነት እነግራችኋለሁ አለ። ስለሚሆነው ነገር ነገራቸው። ማድረግ ስላለባቸው ነገር ነገራቸው። ከዛ አንድ ግን ቁልፍ አለ አለ። እውነት እነግራችኋለሁ አለ። የሚሄደው ለእናንተ ጥቅም ነው። ኢየሱስ ጌታ ነው። እኔ ለመከራ አሳልፌ ሰጥቻችሁ እንደ ትላንትናው ሁሉንም ተሸክሜ አብሬያችሁ ብቀጥል ይቻላል። እኔን ነው የሚፈልጉት። የሚፈልጉትን እንደፈለጉ እያደረጉ ቢቀጥሉ ይቻላል። ነገር ግን እሱ አይጠቅማችሁም እናንተን። እኔ ሄዳለሁ፣ ብሄድ እሱ ይጠቅማችኋል። ኢየሱስ እዚህ ጋር እኔ ብሄድ ይጠቅማችኋል እያለ የሚያስቀምጣቸው ቦታ ግን ከባድ ነው። የሚነግራቸው ነገር ከባድ ነው። ይጠቅማችኋል እያለ ግን መከራ አለ ይላቸዋል። መከራ ውስጥ እኔ ይጠቅማችኋለሁ ይላል። ሃሌሉያ።
የህይወት መስዋዕትነት የሚጠይቅ ነገር አለ ከፊት ለፊት ይልና ይጠቅማችኋል ይላል። እምነትን የሚፈትን ነገር ከፊት ለፊት እየመጣ ነው ይልና ይጠቅማችኋል፣ ይሄን እውነት ነግራችኋለሁ ይላል። ሃሌሉያ! ይሄንን እውነት ነግራችኋለሁ፣ የሚሄደው ለእናንተ ጥቅም ነው። ነገር ግን ሲሄድ ብቻዬን አልሄድም፣ ትቻችሁ አልሄድም አለ። አጽናኝ ልክላችኋለሁ። ልባቸው ምን ብሏል? እነዚህ ሰዎች አዝነዋል። የሚወዱት ወዳጃቸው ተስፋ ያደረጉበት ከእግሩ ስር ተቀምጠው ሲበሉ ሲጠጡ የነበሩ ቃሉን ሲመግባቸው የነበረ ጥያቄ ሲኖርባቸው ሲፈታላቸው የነበረው ካጠገባቸው እየሄደ ሳለ ልባቸው አዝነዋል። እንዳዘናችሁ ትቻችሁ አይደለም የሚሄደው፣ እኔ ሲሄድ አጽናኙን እልክላችኋለሁ አላቸው። ኢየሱስ ጌታ ነው። እኔ አጽናኙን እልክላችኋለሁ፣ እናንተ ግን አስቡ። ያችን ጊዜ አስቡ፣ ለመታሰቢያ ያስቀምጥላቸዋል ያችን ማታ። ሃሌሉያ! የኛ ኢየሱስ እኔ መንፈስ ቅዱስን እንደሚልክላቸው ቃል ይገባላቸዋል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። እዚህ ጋር ቁልፍ ነገር ነው እየነገራቸው ያለው። አንደኛ ጌታ ኢየሱስ ክርስቶስ በነበረበት ሰዓት ላይ ጌታ ኢየሱስ ክርስቶስ የምታገኙት ባለበት ቦታ ብቻ ነው አይደል? ሰው ነው። ስለዚህ ባለበት ቦታ ነው የምታገኙት። ለምሳሌ አላዛር የምትወደው ወዳጅ ታሟልና ና አላዛር ታሟል ሲባል ጌታ ኢየሱስ ክርስቶስ ባንዴ ሄደ እንዴ? ምክንያቱም እስከዛ ለመሄድ የሚወስደውም ጊዜ አለ አይደለ? ልክ እንደሰማ በሰማው በዛ ቅጽበት አላዛር አጠገብ መገኘት አይችልም። ነገር ግን ጌታ ኢየሱስ ክርስቶስ አንድ ነገር ደግሞ የበለጠ የሚሰጣቸው ነገር አለ። ውስንነት የሌለው በሁሉ ቦታ ላይ በእያንዳንዱ ኮንዲሽን ውስጥ አብሯቸው የሚኖር መንፈስ ቅዱስ የሚባል እሱ ነው የሚመጣው አለ። በየትኛውም ቦታ ላይ ታገኙታላችሁ ይህንን መንፈስ። በየትኛውም ቦታ ውስጥ ያስፈራል ባልኩት ነገር ውስጥ እንኳን ስትጠሩት አለ አብሯችሁ። እሱን ለእናንተ ሰጣችኋለሁ አለ። ጊፍት ነው። ብቻቸውን ጥሏቸው አይደለም ይሄዳሉ። መንፈስ አለ ይላቸዋል። ይሄ መንፈስ ደግሞ የሚያደርገው ነገሮች አለ ብሎ ደግሞ ይናገራቸዋል፣ ያስተምራቸዋል እዛው። ይሄ መንፈስ ቅዱስ ሲመጣ የሚያደርጋቸው ነገሮች አንደኛው ሰዎች ኃጢአተኞች ስለሆኑ ኃጢአተኛ መሆናቸውን ያስታውቃቸዋል ወይንም ደግሞ ይነግራቸዋል ለሰዎች። ይወቅሳቸዋል ሲል አንድ ሰው ኃጢአትን ሲሰራ ድሮ በልበ ህሊና ነው የሚባለው አይደል? በልበ ህሊና ይመሩ ነበር ሰዎች። ያ ማለት ምን ማለት ነው? ይሄ ጥሩ ነው፣ ይሄ መጥፎ ነው ብሎ በፍላጎታቸው በመረጡት መንገድ መሄድ ማለት ነው። አሁን ግን የሚመጣው መንፈስ ጌታ ኢየሱስ ክርስቶስ የሚልከው መንፈስ ኃጢአትን ሲሰራ ካየ ኃጢአት ሰርተሃል ብሎ የሚወቅስ ነው። ያ ማለት ምን ማለት ነው? ይበልጥ ወደ ጽድቁ የሚያስጠጋ ነገር አለ፣ እሱ የሚበልጥ አለ፣ እሱ ይሰጣል ይለዋል። የሚበልጥ ነገር አለ፣ እሱ ነው የመጣ ያለው። ኃጢአታቸው ምን ያደርጋል? ይወቅሳቸዋል ይላል። ሌላው ፍርድን፣ የዚህ ዓለም ገዢ አለ፣ እሱ ተፈርዶበታል። ስለዚያ ፍርድ ይነግራችኋል። ያ ማለት ምን ማለት ነው? የሚሆን ነገር አለ። ያንን የሚሆነውን ነገር የሚያደርገው ደግሞ የዚህ ዓለም ገዢ ነው፣ ስልጣን አለው። በምድር ስላለ ስልጣን አለው። የሚፈልገውን ነገር ያደርጋል። ያንን የሚፈልገውን ነገር በእናንተ ህይወት ውስጥ በሚያደርግበት ሰዓት ላይ አንድ ነገር አስቡ። ይሄኛውን የሚያደርግባችሁ ራሱ የተሸነፈ ነው ይላል። ሃሌሉያ!
የተፈረደበት ነው። መንፈስ ይሄንን ይመሰክርላችኋል። አትሳቱ። በየትኛውም አይነት ውስጥ ሆኑ፣ በየትኛውም አይነት ሁኔታ ውስጥ ሂዱ፣ በየትኛውም አይነት ሁኔታ ውስጥ ተጓዙ፣ ግን የሚመጣው ይሄ መንፈስ አንድ ነገር ያደርጋል። አንደኛው ኃጢአትን ስትሰሩ ኃጢአትን እንዳትሰሩ እየወቀሰ ይከለክላችኋል። በሁለተኛ ደረጃ ደግሞ በመታልፉበት ነገር ሁሉ የምታልፉበት ነገር ሁሉ በክርስቶስ ኢየሱስ የተረገጠ በክርስቶስ ኢየሱስ የተሸነፈ እንደሆነ ይመሰክርላችኋል። ሃሌሉያ። ስለዚህ ይሄን አስቡት ይላችኋል። ይሄን አስቡት። የተሸነፈ ነገር ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ በዋለ ሰዓትና ተፈጸመ ባለ ሰዓት ሁሉን ምን አድርጎታል? ፈጽሞታል። የሆነ የሚቀጥል ነገር የለም ማለት ተፈጸመ ከተባለ ምዕራፉ ተዘግቷል። የተዘጋ ምዕራፍ ነው ጫወታው። የሆነ እንሽላሊት አይታችኋል አይደለ? እንሽላሊት ወደ እንዲ ቤቶች ምናምን ላይ የሚሄዱ እንሽላሊት አይደል የሚባለው? ጭራውን ከቆረጣችሁ በኋላ ጭራው ብቻውን ህይወት እንዳለው እንዲህ ይላል አይደል? ይንቀሳቀሳል አይደል? ልክ እንደዛ በሉት። የተመታ ነው። ሃሌሉያ። እንደዛው ነው። ህይወት ያለው ይመስላል፣ ህይወት የለውም፣ ብቻውን ነው እንደዚህ የሚለው ልክ እንደ እንሽላሊቱ ጭራ ማለት ነው። ስለዚህ ያንን መንፈስ ቅዱስ ምን ያደርግላችኋል? ይመሰክራል። የተሸነፈ ነው ይላል፣ ያለቀለት ነው ይላል፣ የተፈጸመ ነው ይላል፣ የተከፈለ ነው ይላል፣ ኢየሱስ ጨርሶታል ይላል። ይሄንን መንፈስ ሰጣችኋለሁ፣ ብቻችሁን አይደለም ተዋችሁ ይላቸዋል። ኢየሱስ ለዘላለም ጌታ ነው። እኔ ሄዳለሁ፣ ይጠቅማችኋል፣ ይጠቅማችኋል። አትፍሩ። በሚያስፈራ መካከል እንኳን በመታልፉበት ሰዓት ላይ ይሄ መንፈስ የተሸነፈ ነው እያለ እያወጀ ምን ይላል? ይከተላችኋል። ይሄ መንፈስ ዝም ብሎ የሆነበት የተቀመጠ አይደለም። የዚህ መንፈስ ማደሪያ እናንተ ናችሁ። ይሄ መንፈስ እናንተ ውስጥ ነው ያለው። ምንም አይነት ነገር ቢከሰት እንኳን ውስጣችሁ ያለውን መንፈስ አዳምጡ። ውስጣችሁ ያለው መንፈስ ምን ይላል? የተሸነፈ ነው ይላል። ሃሌሉያ። የተሸነፈ ነው ይላል ይሄ መንፈስ። ስለዚህ ይሄንን መንፈስ አዳምጡ እንጂ አትሳቱ ይላቸዋል። አትሳቱ ይላቸዋል። እነ እስጢፋኖስ ሲወገሩ አይታችሁ መጽሐፍ ቅዱሳችን ላይ የሉም፣ ሌላ ዓለም ላይ ናቸው። ድንጋዩ ይመታቸዋል፣ ይደማሉ፣ ይፈነከታሉ። የሚሆነው ነገር ሌላ ነው። የነሱ ዓለም ግን ሌላ ነው። ምንድነው ካላችሁ መንፈስ ቅዱስ እየመሰከረላቸው ነው። ሃሌሉያ። ምን ያደርጋቸዋል? መንፈስ ቅዱስ ካሉበት አካባቢ እይታቸውን ይቀይርና የአብን ልጅ ቤት አይተው ያዩታል። በእግዚአብሔር ቀኝ ተቀምጦ ያዩታል። ኢየሱስ ለዘላለም ጌታ ነው። መንፈሱ ይመጣል፣ መምጣቱ አይቀርም። ነገር ግን እሱ ምን ያለ ነው? የተሸነፈ ነው። ይሄንን ያደርጋል። የተሸነፈ ነው። ሌላው ደግሞ ጽድቅን ይመሰክራል። ይሄ መንፈስ ምንድነው ያላቸው? ነገር ግን እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል አለ። ስለ ፍርድም፣ ስለ ጽድቅም። ሶስተኛው ጽድቅ። ሰዎች በራሳቸው ጥረት መጽደቅ እንደማይችሉ ምን ያደርጋል? ያረጋግጥላቸዋል። ሃሌሉያ። ምክንያቱም የሚመጣው ፈተና መጽደቅ እኛ የሚል ነው አይደለ? ከፊት ለፊታቸው ሌላ እኮ አይደለም። ነገር ግን ሰው በስራው እንደማይጸድቅ ይሄ መንፈስ ምን ያደርግላችኋል? ይመሰክራል፣ ይናገራል። ያ ማለት ምን ማለት ነው? ይሰብካል ማለት ነው። ሃሌሉያ። ኢየሱስ ሲያስተምር እንደነበረው ይሄው መንፈስም ምን ይላቸዋል? ያስተምራቸዋል ማለት ነው። ያስተምራቸዋል፣ አዳምጡ ይላቸዋል። እነዚህ ይሆናሉ። በዚህ ውስጥ ደግሞ እንድታስተውሉ ፈልጋል። መንፈስ ቅዱስ ይሄንን ያደርጋል ይላቸዋል። ይሄንን ያደርጋል። ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲሁ የሰው ልጅ
ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ምን ሊል ነው የመጣው? የሰው ልጅ ሊያገለግል ነው የመጣው፣ ሊገለገል አይደለም የመጣው። ወይ እንዲያገለግሉት አይደለም የመጣው አይደል? ሊያገለግል መጥቷል። ሊያገለግል ሲመጣ ደግሞ ምን ያደርጋል? ለሰው ልጅ ቤዛን ይሰጣል አይደል? ስለዚህ መዳን ያለው በሰው ልጅ ውስጥ ነው ማለት ነው። በሰው ልጅ ውስጥ መዳን ካለ መንፈስ ቅዱስ ምን ይላል? ሰው ሊጸድቅ የሚችለው ይሄንን ኢየሱስ ካገኘ ብቻ ነው ይላል። ሰው ሊድን የሚችለው በዚህኛው መንገድ ነው ይላል። እነዚህ ነገሮች ናቸው። ጌታ ኢየሱስ ክርስቶስን ብቻ አይደለም፣ መንፈስ ቅዱስ ሲመጣ ራሱ ይዞ የሚመጣው ነገር በራሱ ጌታ ኢየሱስ አትፍሩ ያላቸውን እንደገና የሚጨምር ነገር ነው። ምክንያቱም ወጥተው ምንድነው የሚሉት? ሰው የሚጸድቀው በክርስቶስ ኢየሱስ በማመን የዘላለምን ሕይወት በማግኘት ነው ብሎ ይናገራሉ አይደለ? በመንፈስ ቅዱስ ተሞልተው የዛኔ ከፍርሳውያኖች ጋር በዛን ጊዜ ከነበሩት ከተለያዩት ጋር ምን ማለት ይጀምራሉ? መጋጨት ይጀምራሉ። የችግሩን ክብሪት ምን ይላሉ? ይጭሩታል ማለት ነው። ግን መንፈስ ምን ያደርጋል? ይመሰክራል። ምን ብሎ ይመሰክራል? በልጁ በኢየሱስ ክርስቶስ ያመነ የተጠመቀ ምን ይላል? ይድናል። ሃሌሉያ። የመዳኛ መንገድ የትኛው ነው ይላቸዋል? በጌታ ኢየሱስ ክርስቶስ በማመን ነው ይላቸዋል። ይቅርታ ብዙ ውሃ እየጠጣሁ ነው። ይህ መንፈስ ቅዱስ እንደሚመጣና እነዚህ ነገሮች እንደሚያደርግ ይነግራቸዋል ለደቀ መዛሙርቱ። መንፈስ ቅዱስ ከመጣ በኋላ እነዚህ ነገሮች በእነሱ ህይወት ደግሞ ስለሚሆነው ነገር ደግሞ እንስቲ። በእነሱ ህይወት ውስጥ መንፈስ ቅዱስ ሲመጣ ባልዳኑት ህይወት ውስጥ እነሱ ላይ ችግር በሚያመጣው ነገር ላይ እሱ ነው አይደል? በእነሱ ህይወት ውስጥስ ደግሞ ምን ያመጣል መንፈስ ቅዱስ? ደስ ብሎኛል። ባለፈ ዓርብ ዕለት ማታ ፓስተር ሲናገር ወንድሜ ዘመድኩን ስለ መንፈስ ቅዱስ ነው ያስተማረው አለ። ያ ማለት ነገር አለ ማለት ነው። ሃሌሉያ። ስለዚህ መንፈስ ቅዱስ ጌታ በምድር ላይ በነበረ ሰዓት ላይ የፈጠረው አንድ ፍጡር አለ። አንድ ሰው አለ ጌታ የፈጠረው። ያንን አንድ ሰው ሁለት ሰው የነበሩትን ወደ አንድነት አምጥቶ ነው የፈጠረው። ወደ ሁለት አምጥቶ ነው። ኤፌሶን ምዕራፍ 2 ቁጥር 14 ላይ ብናየው ደስ ይለኛል። እንደዚህ ይላል። ብሉይ ኪዳን አዲስ ኪዳን 173 ላይ እንደዚህ ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰውን በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስንት አካል የነበሩትን? ሁለት አካል። አይሁዳውያኖች አሉ፣ አርማውያኖች አሉ፣ በዚህ በኩል አህዛቦች የሚሏቸው። እነዚህ አይሁዳውያኖች የራሳቸው የሆነ ሕግ አላቸው። እነዚህ ሕግ እነዛን ሕግ በመፈጸም ወይንም ደግሞ እነዛን ሕግ በመተግበር እንጸድቃለን ብለው ምን ይላሉ? ያስባሉ ወይንም ደግሞ ያምኑታል። ያንን ሕግ የነሱ ሕጎች ሁለት ክፍሎች አሏቸው። አንደኛው የሞራል ሕግ የሚባል 10ቱ ትእዛዛት ማለት ነው። የሞራል ሕጋቸው ነው። ሁለተኛው ደግሞ የሥርዓት ሕግ አላቸው። ሕጋቸውን በሁለት መንገድ ያዩታል። የሥርዓት ሕጋቸው ስለ መብል፣ ስለ መታጠብ እና ስለ ልዩ ልዩ ነገሮችን የሚያካሂዱበት ነው። በእነዚህ ሁለት ሥርዓቶች ውስጥ በእነሱ ሕጎች ውስጥ ሲመሩ እንጸድቃለን ብለው ምን ይላሉ? ያምናሉ። አረማውያኖች ደግሞ እነሱን እንደ ጻድቃን አይቆጥሯቸውም። ስለዛውም ለአምልኮት እንኳን ሲገቡ እነሱን ወደ ተቀደሰው ቦታ ምን አይሏቸው? አያስገቧቸውም። ለምን? ንጹህ አይደሉም ብለው ስለሚያምኑ፣ ያረክሱናል ብለው ስለሚያምኑ
ወይንም የተቀደሱ አይደለም ብለው ስለሚያምኑ ሁለት አካላቶች አሉ። አንዳቸው በህጋቸው ጸድቀናል እንቀደሳለን የሚሉ፣ አንዳቸው ደግሞ ህግን ማሟላት ስለማትችሉ አልተቀደሳችሁም የሚሉ። እነዚህን ሁለት አካላትን ነው አንድ አድርጎ መስራት የፈለገው ጌታ ኢየሱስ ክርስቶስ። እንዴት አድርጎ አንድ አድርጎ ሰራቸው? እነሱ በመካከላቸው አንድ ያስቀመጡት ግድግዳ አለ። በዛ በኩል የጻድቃን በዚህ በኩል የኃጢአተኛ ብለው ከፍለው መከፋፈል አድርገዋል። ጌታ ኢየሱስ ክርስቶስ ደግሞ እንደዚህ አለ፣ አይሁድም አረማዊም ስለተኮነ አይደለም የሚጸደቀው በአንድ ነው፣ እሱም በጌታ ኢየሱስ ክርስቶስ በማመን አለና አንድ መመሪያ ፈጠረ። ያ አንድ መመሪያ አይሁድም ሲድን አንድ ወደ ክርስቶስ ነው የሚመጣው፣ ከዚህ ከአሕዛቡም ሲድን ወደ ክርስቶስ ነው የሚመጣው። ስለዚህ በእነዚህ መካከል አንድነት አለ። እነዚህን ሁለት አካላቶች አስታረቀና አማኝ የሚባል አንድ ሰው ፈጠረ። ሃሌሉያ! ከሚያምኑትም ከጸድቅ ያለው ከሚሉትም ራሳቸውን ለይተው ለራሳቸው ሌላ ክብር ከሰጡትም ከተናቁትም ከሁለቱም አደረገና አንድ ያስፈልጋል። ምን የሚባል ስያሜ? አማኝ የሚባል ስያሜ። ያ አማኝ ክራቴሪያው ምንድነው ከተባለ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ብቻ። ኢየሱስን የተቀበለ አንድ ሰው ነው። ሃሌሉያ! መካከል ላይ ልዩነት የለም ማለት፣ መካከል ላይ የሚፈጠር ነገር የለም። ስለዚህ አንድ ሰው ሆኗል። መንፈስ ቅዱስ ምን ያደርጋል? ይሄ የተፈጠረውን አካል ክርስቶስ አካል አድርጎ ፈጥሮ የሄደውን ነገር ምን ያደርጋል? መንፈስ ቅዱስ ወደ ቤተ ክርስቲያንነት ሼፕ ምን ያደርገዋል? ይለውጠዋል። ሃሌሉያ! ብልቶች ናቸው አይደለ? እነዚህ ብልቶች እርስ በራሳቸው ይገናኙና ምን ይፈጥራሉ? ቤተ ክርስቲያን። የቤተ ክርስቲያኒቱ ራስ ማን ነው? ክርስቶስ ነው። ስለዚህ እነዚህ ሁለት አካላት የነበሩት ወይንም የተለያዩ አካላት የነበሩት በአንድ ጥላ ስር ይኖራሉ። ጥላቸው ማ ይሆናል? ክርስቶስ ይሆናል። ራሱ ክርስቶስ ሆኖ በሚያስተዳድርበት ቤተ ክርስቲያን በምትባል ጥላ ውስጥ ምን ሆነው ይቀመጣሉ? አንድ ሰው ሆነው ይቀመጣሉ። እስቲ አጠገባችሁ ያለውን ሰው ጨበጥ አድርጉትና እኔና አንተ አንቺ አንድ ነን በሉ። ሃሌሉያ! ያላገባችሁትና ወንድሞቼም አንድ የሚባል ምዕራፍ መጽሐፍ ቅዱስ ውስጥ አለ። ኢየሱስ ጌታ ነው። ይሄንን አንድ አማኝ የሚባል ሰው ፈጠረ። አማኝ የሚባል ሰው ፈጠረ። ይሄ አማኝ ይሰበሰብና ቤተ ክርስቲያን ይመሰርት ዘንድ መንፈስ ቅዱስ ምን ይላል? ይረዳዋል። እንዲገናኙ ይረዳል። የእግዚአብሔርን ቃል እንዲበራላቸው ይረዳል። ጌታ ኢየሱስ ክርስቶስ ምን ብሏል? ልነግራችሁ እናንተ ልትረዱት ማትችሉት ነገር አለ። መጥቶ ግን ምን ሚላለ? የሚነግራችሁ አለ። ያ ይነግራችኋል። ያ የሚነግራችሁ ደግሞ አንድ ህብረት አለ። እሱ ምንድነው? ቤተ ክርስቲያን። ሃሌሉያ! እኛ ምንድነን? ቤተ ክርስቲያኖች ነን። ስለዚህ ህንጻ አይደለም የምናገረው። ሁላችንም የክርስቶስ ምነን? ቤተ ክርስቲያኖች ነን፣ ማደሪያዎች ነን፣ ቤተ መቅደሶች ነን አይደል? መንፈስ ቅዱስ ገብቶ እኮ ሲያድር ቤተ መቅደስ ነው ያደረገን። ስለዚህ ምን ያደርገዋል? ቤተ መቅደስ አድርጎ ይሰራዋል። እስቲ ገላትያ 2:15 ላይ እኒ ገላትያ 2:15 እንደዚህ ይላል፣ እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ይሄ የጳውሎስ ንግግር ነው። እንደዚህ ይላል፣ እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበስን ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ሃሌሉያ! ምን እንል ዘንድ? እንጸድቅ ዘንድ። እነዚህ ሰዎች ምን አይነት ሰዎች ናቸው? ገላትያ 3:28 ላይ እስቲ አንዴ ገላትያ 3 ምዕራፍ 3:28 ላይ እንደዚህ ይላል፣
አይሁዳዊ ወይም ግሪክ ሰው የለም፣ ባሪያም ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋ ቃል ወራሾች ናችሁ አለ። ሰበረው። ሃሌሉያ። ማን ያንን ያደረገው? ጌታ ኢየሱስ ክርስቶስ። ምን አደረገ? ትላንትና የኛ ነው፣ እኛ የአብርሃም ዘነን፣ እኛ እንደዚህ ነው፣ እኛ የሚለው ይሄ የእኔነትን መንፈስ አወጣና የሱ ወደሚለው ማዕቀፍ ውስጥ ከተታቸው። የሆነ ነገር የሆነ ሽፍት ያደረገ ነገር አለ። ትላንትና እኔ ነኝ ስለሚሉ ነው፣ ትላንትና እኛ ነን የሚል መንፈስ ስላለ ነው የሚያሳድዱ። ከነሱ መካከል ካሳጆቹ መካከል እኛ ከሚሉትስ ወጥተው እኔ ከሚሉትስ ከኔነት መንፈስ ውስጥ ወጥተው ምን አሉ? በመንፈስ ቅዱስ ኃይል ምን ብለው መናገር ጀመሩ? በክርስቶስ ኢየሱስ ድነናል። ሁሉም የዳነ የአብርሃምን ወራሾች እንደሆኑ ምን ማድረግ ጀመሩ? መናገር ጀመሩ። ያ ማለት ምን ማለት ነው? እየተዋህዱ ነው ማለት ነው። እየተግባቡ ነው ማለት ነው። እየተጋመዱ ነው ማለት ነው። እንደ ትላንትናው በጥል ግድግዳ ውስጥ አይደለም ያሉት፣ አንድ የሆኑ ነው ማለት ነው። እና ጌታ ኢየሱስ ክርስቶስ ምን አለ? እኔ ብሄድ ይሻላል አለ። ከዛ በኋላ የብቸኝነት ስሜት ተሰማቸው። የመቆዘም ጌታ ሄደብን የሚል የመቆዘም ስሜት ተሰማቸው። ጌታ ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ ባለ50ኛው ነው አይደል የሆነው? ልክ ባለ50ኛው ቀን የተባለው መንፈስ አገኛቸው። ሃሌሉያ። አንተ ከክርስቶስ ጋር ነበር፣ ኧረ እኔ አይደለሁም የሚለውን ፈሪውን ደፋር የሚያደርግ የእግዚአብሔር መንፈስ። ሃሌሉያ። ያ መንፈስ መጣና ምን አደረጋቸው? ይለውጣቸው ጀመረ። ያ መንፈስ መጣና ይሰራቸው ጀመረ። ያ መንፈስ መጣና ትላንትና የሚታወቁበትን ትላንትና የነበረውን ነገራቸውን መቀየር ጀመረ። ከዚያም በኋላ እንደ ትላንትና ሆነ። እንደ ጴጥሮስ አልሆነም። ትላንትና አንተ ከሱ ጋር ነበርክ አላውቀውም ብሎ አፉን ሞልቶ የካደው ጴጥሮስ በሕዝብ ፊት ቆመና እናንተ የሰቀላችሁት አለ። ሃሌሉያ። ትላንትና አብሮ ስለመኖር ነው የፈራው። ትላንትና አብሮ ስለመታየት ነው የፈራው። አሁን ግን ምን አለ? እናንተ ወስዳችሁ የሰቀላችሁት አለ። እናንተ የገደላችሁት አለ። ትላንትና ስለመገኘት ነው የፈራው። አሁን ግን ስለሱ ስለመናገር ደፈረ። ለምን ከተባለ መንፈሱ የሚመጣው አግኝቶታል። ሃሌሉያ። የተባለው መንፈስ አገኘው። ክርስቶስ ያለው መንፈስ አገኘው። ሲያስበው ያ መንፈስ ውስጡ ያለው መንፈስ ክርስቶስ ያለው ምን ብሎታል? የሚመጣውን ነገር ሁሉ የተሸነፈ አድርጎ ይቆጥራል። ያንን የተሸነፈ ነው ብላችሁ እንድትቆጥሩ ያደርጋል። ይመሰክርላችኋል ስለተባለ እንደ ትላንትናው በገረድ ፊት መፍራትን አልመረጠም። እንደ ትላንትናው እንደሱ ይወግሩኝ ይሁን፣ እንደሱ ያስሩኝ ይሁን፣ እንደሱ ያንገላቱኝ ይሁን ማለትን አልፈራም። ምን አለ? የመጣው ይምጣ፣ እናንተ የሰቀላችሁት ኢየሱስ አለ። ሃሌሉያ። የእግዚአብሔር መንፈስ ውስጣችን ያለው የእግዚአብሔር መንፈስ እኛ ውስጥ የተቀመጠው የእግዚአብሔር መንፈስ ክርስቶስ ሲሄድ የሰጠን የእግዚአብሔር መንፈስ ስለ ክርስቶስ ልንናገር ድፍረትን ይሰጠናል። ሃሌሉያ። ደፋር አደረገው። እስጢፋኖስ ሲወገር መንፈስ ከመጣ በኋላ እስጢፋኖስ ሲወገር ያንን መወገር እንዳያይ ያደረገው የእግዚአብሔር መንፈስ ነው። አንተ የእግዚአብሔር መንፈስ ምን አደረገው? የሚከናወነውን ነገር ሁሉ ዞር አደረገውና እኔ ክብር ይታየኛል አለ። አጠገቡ ያሉትን ስጠይቁ ትደማለህ ሲባል አይደለም፣ የእግዚአብሔር ልጅ በአብ ቀኝ ተቀምጦ ይታየኛል አለ። ሃሌሉያ። ምንድነው የምታየው? ምንድነው የሆንክ ያለው? እየፈሰሰ ሊሆን ይችላል ደሙ፣ በጣም እየደከመ ሊሆን ይችላል፣ የልብ ምቱ እየወረደ ሊሆን ይችላል። ምንም በሉት እናንተ፣ እሱ ግን ምንም አይታየውም። የእግዚአብሔር ልጅ በላይ ተቀምጦ በአብ ቀኝ ተቀምጦ በክብር ይታየኛል አለ። ሃሌሉያ። በሚገሉት ፊት ስለሱ መናገር በሚያስወግሩት ፊት ለፊት ላይ ቆሞ እኔኮ አሁንም አለ በህይወት ይታየኛል አለ። እኔኮ አሁንም አለ በክብር ይታየኛል አለ። እኔኮ እዛ አብ ቀኝ ተቀምጦ ነው የሚታየኝ። ዝም በል ሲሉት ዝም አይልም። ለምን ቢባል መንፈስ ካለበት ቦታ ላይ አንስቶት የሆነ ቦታ ላይ አስቀምጦታል። ያ የተቀመጠበት ቦታ ደግሞ አካባቢውን እንዲረሳ አድርጎታል። መንፈስ ቅዱስ ኢየሱስ ጌታ ነው። የእግዚአብሔር መንፈስ
ምንም ፊል አላረግም። አጠገቡ ያሉት ከርተውት ሊሆን ይችላል፣ ሮጠው ሊሆን ይችላል፣ አጠገቡ ሰው ላይኖር ይችላል፣ ሌሎቹ ያለቀሱ ሊሆን ይችላል፣ ሌሎች አዝነው ሊሆን ይችላል። ወይኔ ያሰብኩት ሐሳብ እሱ አይደለም ታየኛለ። ሃሌሉያ! በማይታዩ ነገሮች መካከል፣ በአስቸጋሪ ነገሮች መካከል አሳልፎ የእግዚአብሔርን ክብር የሚያሳይ መንፈስ ቅዱስ ሃሌሉያ አለ። እሱ አለ፣ ይታየኛል። የምሞትለታው አለ፣ ውገሩኝ፣ ይታየኛል። እንዴት ነው የሚታየኝ? በክብር ተቀምጦ ይታየኛል፣ በአብ ቀኝ ተቀምጦ ይታየኛል። አሰበ ማለት እሱ ነው። ሃሌሉያ! አስቡት አለ። የሆነ ቀን አለ፣ የሆነ ሰዓት አለ፣ የሆነ ሲዝን አለ። በዛ ሰዓት ውስጥ ምን በሉ? አስቡት፣ እንዳትስቱ አስቡት። የሆነ በቃ የሚደክማችሁ የሚመስል ጊዜ አለ፣ የሰለቻችሁ የሚመስል ጊዜ አለ፣ ያቃታችሁ የሚመስል ጊዜ አለ፣ የታከታችሁ የሚመስል ጊዜ አለ። በዚያ ጊዜ ውስጥ ሆናችሁ አስቡ አለ። ሃሌሉያ! የሚታሰብ ኢየሱስ የሚባል አምላክ በሰማይ አለ። አስቡት። የባል ነቢያት አይደለም፣ ዝም አይልም። ሰምቶ እንዳልሰማ አይቶ እንዳላየ አይደለም፣ ያዳምጣል፣ ያዳምጣል፣ እሱም ደግሞ ይደመጣል። ሃሌሉያ! አዳምጡ አለ። በቃ አዳምጡ። ያልኳችሁን ትዝ ይበላችሁ። የሆነ ሚሞሪ ነው እያስቀመጠላችሁ ያለው። ትዝ ይበላችሁ፣ ትዝ ይበላችሁ። እንዳትስቱ፣ እንዳትስቱ። ከዚያ በኋላ ያሉትን የእምነት አባቶች መጽሐፍ ቅዱስ ስታጠኑ በመጋዝ ተሰንጥቆ መሞት ምንም የማይመስላቸው፣ ሃሌሉያ፣ ምንም የማይመስላቸው፣ በሚንተከተክ ዘይት ውስጥ ብትጥሏቸው ምንም የማይመስላቸው፣ እኔ እንደሱ አይገባኝም ዘቅዝቃችሁ ስቀሉኝ ብሎ ለመናገር ለመድፈር ምንም የማይመስላቸው ጀግና ጀግና ሆነው ተሰሩ። እንዴት ብትሉ መንፈስ ቅዱስ በውስጣቸው የገባው መንፈስ ቅዱስ ወደ ክርስቶስ ሙላት ምን እያረጋቸው ነበር? እያስጠጋቸው ነበረ። ወደ ሆነ ሌቭል እያስጠጋቸው ነበረ። ቤተ ክርስቲያን ማለት እንደዚህ ናት። ቤተ ክርስቲያን በውስጧ ያለውን መንፈስ ቅዱስን ይዛ ወደ ሆነ ሙላት የምትጠጋ ናት። ሃሌሉያ! እኛ ወደ ሆነ ሙላት ልንጠጋ የመንፈስ ተሰጥቶናል። ይሄ መንፈስ አንተ ውስጥ አለ፣ ይሄ መንፈስ አንቺ ውስጥ አለ። እሱን እንድታስቡት ነው ዛሬ የምፈልገው። ዛሬ እሱን ጌታ ኢየሱስ ክርስቶስ አስቡት ብሏል አይደል? እኔም እሱን እንድናስበው ፈልጋለሁ። በምን አይነት ሁኔታ ውስጥ እንዳለን አላቅም። በምን አይነት ነገር ውስጥ ቁጭ ብለን ቆመን ያለንበትን ቦታ አላቅም። ለምን እንደሆነ አላቅም። ሕያው ጌታ ምስክሬ ነው። እየመጣው ራሱ እያልኩት ነበር ሄኖክን አላቅም፣ ቃል ተቀይሮብኛል፣ አላቅም። እንደዚህ ያለኝ እግዚአብሔር ይመስገን። እግዚአብሔር ፈቃድ ያለበትን በይዋል። ለቤተ ክርስቲያን መንፈስ ቅዱስ በዚህ ሙላት ልክ ነው የሚያስፈልጋት። ሃሌሉያ! የሆነ መንፈስ ቅዱስ እኔ ውስጥ አለ ብለን ልሳን ተናግረን ብቻ አይደለም፣ ከዛም ከልሳንም ያለፈ ነው ስራው። ከልሳንም ያለፈ ነው ስራው። ወደ ክርስቶስ ሙላት ውስጥ እንድንጠጋ ምን ይላል? በዚህ በስጋ አእምሯችን ልንረዳ የማንችላቸውን ነገሮች ይነግረናል። በሱ ቋንቋ በምንረዳበት ጌታ ኢየሱስ ክርስቶስ እኔ አሁን ብነግራችሁ አትችሉም አለ። እሱ ግን ይነግራችኋል፣ ከኔ ሆነውን ይነግራችኋል። ስለዚህ የምናዳምጠው አለ፣ በስጋ ማንችለው፣ በስጋ ማንቋቋመው ነገር ግን የሆነ የምናዳምጠው ነገር አለ። መንፈስ ቅዱስ እሱ ነው ስራው በእኔና በእናንተ ህይወት ውስጥ ወገኖቼ። የሆነ ነገር ሲከበን፣ የሆነ ነገር ስንፈራ፣ በሆነ ነገር በቃ ተስፋ የቆረጥን ሲመስለን በቃኝ ብለን ደከመኝ እንድንል አይደለም የተሰጠን መንፈስ ቅዱስ። የተሸነፈ ነው ብላችሁ እንድትነሱ የሚያደርግ ነው። ሃሌሉያ! የተሸነፈ ነው ብላችሁ እንድትቆሙ የሚያደርግ ነው። እንድትበረቱ የሚያደርግ ነው። በምን አይነት ሁኔታ ውስጥ እንዳላችሁ አላቅም። በምን አይነት ሁኔታ ውስጥ እንደደከማችሁ አላቅም። እኔን ጌታ ያቀኛል፣ እናንተን ጌታ ያቃችኋል። ጌታ ግን ዛሬ በዚህ ማለዳ የሚለው ምንድነው? የሚያስጨንቀው ነገር ራሱ ምን ያለ ነው? የተሸነፈ ነው። እሱን እንድናስበው ይፈልጋል። ጌታ ምንድነው ያላችሁ? ይሄንን ለደቀ መዛሙርቱ በመጨረሻው እራት ቀን ነው የነገራቸው። ያላችሁ ያለው ላንቺ በጓዳሽ ጌታ ምንድነው ያለሽ?
ላንተ በጓዳ ምንድነው ያለ? ምንድነው ይነገረ? ምንድነው ያወራ? ምንድነው ያወራሽ? ዛሬ በዚህ ቃል መንፈስ እንድታስቡት ፈልጋለሁ። እንድታስቡት ፈልጋለሁ። ሕፃን እያላችሁ ጌታ ምንድነው ያለው? ምንድነው ያለው? የዛሬ 2 ሳምንት በፊት ከእህቶች ጋራ እዚህ ፕሮግራም ነበረንና ሁላችንም ጌታን እንዴት እንዳገኘን እናወራ ነበርና እኔ በልጅነቴ ስለሆነ ወደ ጌታ ቤት የመጡት እናትና አባቴ አንዳንድ እህቶች ያለፉበትን መንገድ አላለፍኩኝም። ነገር ግን አንዳንድ እህቶች በጣም ጌታን ካገኙ በኋላ በጣም ነገሮች ሁሉ ከባድ በሆነ መንገድ ውስጥ አልፈዋል። ወንድሞቻቸው፣ እናቶቻቸው፣ በቃ ፋሚሊ፣ ጓደኞቻቸው ሁሉም ተነሱባቸው። ምንም አላደረጉም። ጌታን ያገኙት፣ ጌታን የተቀበሉት ግን ተነግሯቸዋል። ጌታ ምን ብሏል? ነግሮ አስቀምጦታል። ነግሮ አስቀምጦ ሄዷል። እና ያልፉ ነበር በዛ ሁሉ ውስጥ የሙጥኝ ብለው ስለያዙ ዛሬ እዚህ ጋር ደረሱና ሲመሰክሩ እንዴት ደስ የሚል ጊዜ እንዳሳለፈን ጌታ ኢየሱስ ይባረክ። ሃሌሉያ። ያንን ያደረገው ማን ነው? መንፈስ ቅዱስ። ድንገት የሆነ ነገር ነካኝና ዘፈኖቹን መዝሙርም ዘፈንም ይዤ ነበር የመጣሁት። በቃ መዝሙር ሰማው፣ የሆነ ነገር ነካኝ። ወሰንኩኝ አይደል የተባባልን ነበር። ወሰንኩኝ። ከጓደኞቼ ጋር ሄድኩኝ። ቤተክርስቲያን ሄደን እንደዚህ ያለን ከዛን እኛ ለማየት ነበር። ነካኝ ጌታ። ወሰንኩኝ። መንፈስ ሲነካ የሆነ ቅይር የሚያደርገው ነገር አለ። በዛም ውስጥ ሆናችሁ ግን የሚመጣባችሁ ነገር ካለ የእግዚአብሔርን መንፈስ አዳምጡት። የእግዚአብሔር መንፈስ ምን ብሏል? አስተውሉ፣ አዳምጡ ብሏልና እግዚአብሔር ይህን ያደርጋል። እንጸልይ እስቲ። ሃሌሉያ። የእግዚአብሔር መንፈስ ጌታ ኢየሱስ እንደዚህ ያላቸው አስቡት። ጊዜው በደረሰ ጊዜ አስቡት። ሰዓቱ በደረሰ ጊዜ አስቡት። ጊዜው ሲመጣ ይሄንን አስቡት። የነገርኳችሁን አስቡት። አትሳቱ ያልኳችሁን አስቡት። ሊሆን ይሆናል ያልኳችሁን አስቡት።